ቤተሰብ እንዴት አላችሁ? እንዴት ቆያችሁ? ዛሬ በአዲስ ቪዲዮ ትምህርታዊ በሆነ ቪዲዮ ተመልሻለሁ። ዛሬም እነዚህን ፊደሎች አ፣ ከ፣ ኸ፣ ወ፣ አ፣ ዘ እነዚህን ፊደሎች እናያለን ማለት ነው። ይሄኛውን አ ብለን ነው የምናነበው። በተጨማሪ ይሄኛውንም አ ብለን ነው የምናነበው። ሁለቱ ሲነበቡ ተመሳሳይ ናቸው ማለት ነው። በዛሬው ትምህርታችን ደግሞ የምሰጣችሁ ቲፕ ምንድን ነው? የአማርኛ አናባቢ ማን ነው ለሚለው ጥያቄ መልስ ታገኛላችሁ። የአማርኛ አናባቢ የሚባሉ ፊደሎች ይሄኛው ፊደል ነው ማለት ነው። አማርኛ 7 የአናባቢ ፊደሎች አሉ። እንግሊዘኛ 5 አናባቢ ፊደሎች አሉት በዋናነት ማለት ነው። ለምሳሌ ይሄ ኢ፣ ዩ፣ አይ፣ ኤ እዚህ ጋር ደግሞ ኦ። እነዚህ አምስቱ የእንግሊዘኛ አናባቢ ናቸው። በአማርኛና በእንግሊዘኛ አናባቢ የሚለየው ምንድን ነው? በአማርኛ ሲሆን አናባቢዎች አይጻፉም። በእንግሊዘኛ ሲሆን ግን አናባቢዎች ከእያንዳንዱ ቃል ወይም ፊደል በኋላ እንደዚህ ተጨምረው ተደርበው ይጻፋሉ ማለት ነው። ስለዚህ አማርኛ አናባቢዎችን የት ነው የምናገኛቸው የሚለውን እዚህ ጋር አስረዳቸዋለሁ ማለት ነው። በተጨማሪም ኦንላይን የአማርኛ፣ እንግሊዝኛ፣ ሂሳብ መሰረታዊ ትምህርቶችን ስለምናስተምር ማንበብ መጻፍ መማር የምትፈልጉ በ3 ወር ጊዜ ውስጥ አንዴ ሙሉን ማንበብ መጻፍም ጨርሳችሁ እንድትወጡ አጭር ስልጠና በየቀኑ እናስተምራለን። ስለዚህ መማር የምትፈልጉ ይህን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም ወይ ዋትሳፕ ላይ ብትደውሉልኝ እኔን ታገኙኛላችሁ። ማድረግንም ይህን ቁጥር ሴቭ ታደርጉታላችሁ። በቀጣይ ደግሞ ያው ቴሌግራም፣ ዋትሳፕ ወይ ኢሞ ላይ ስልኬን ፈልጋችሁ አወጣችሁ መደወል ወደ እኔ ማለት ነው። ከዛ ትምህርት ቀጥታ ትጀምራላችሁ ማለት ነው። እሺ እሺ አሁን እነዚህ መጀመሪያ እናንበባቸው ወደ ጎን። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እነዚህ ናቸው ማለት ነው። ስለዚህ አሁን ለምሳሌ የሶስተኛ ፊደል አሁን ኢ ነው የሚባለው ኢ። ስለዚህ ይሄ ኢ ፊደል ሌሎች ፊደሎች ላይ እንዴት ነው? ይሄ አሁን ለምሳሌ ይሄ ኢ የሶስተኛ ፊደሎች አናባቢ ስለሆነ ሌሎች ሶስተኛ ፊደሎች ላይም አሉ የሉም የሚለውን በምንድን ነው የምናየው? 7ኛ ፊደሉ አሁን እዚህ ጋር ኦ ነው። ስለዚህ ሌሎች ፊደል ላይም እንዴት እንደሚገኝ ያሳያችኋለሁ ማለት ነው። አሁን እነዚህን ፊደሎች ወደታች ስታነቧቸው ይሄ ኪ ነው፣ ይሄ ሂ ነው፣ ይሄ ዊ ነው እና ኪ፣ ሂ፣ ዊ ስትሉ ማንን ታገኙታላችሁ ማለት ነው? በድምፅ ኢን ታገኙታላችሁ፣ ግን አይጻፍም ማለት ነው። አይጻፍም ምክንያቱም የሚጻፍ ከሆነ ከፊደልና ኢ ሁለቱን አንድ ላይ ነው። ነገር ግን ሁለቱን አንድ ላይ ከምንጽፍ ተብሎ አንድ ፊደል ተመስርቶ ሁለቱን አንድ ላይ የያዘ ፊደል ይሄ ነው፣ ኪ ነው ማለት ነው። ስለዚህ ኪ ስንል ከና ኢን እንደያዘ ነው። ካ ስንል ከፊደል የመጀመሪያውንና የአናባቢውን 4ኛ ፊደል እንደያዘ ነው። እሺ አሁን ይሄ 7ኛ ፊደል ነው እዚህ ጋር ያለው። ይሄ 7ኛ ፊደል በሌሎች ፊደሎች ላይ እንዴት እንደሚገኝ ላሳያችሁ። 7ኛ ፊደሉ ስናነበው ማን ነው የምንለው? እስኪ ከመጀመሪያው ጀምሮ እናንብበው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ 7ኛ ፊደሉ ኦ ነው የሚባለው። ስለዚህ አሁን እነዚህ ምን አንብባቸው። ይሄኛው ኮ ነው። ይሄ ሆ፣ ዎ፣ ኦ፣ ዞ። አያችሁ? ኮ፣ ሆ፣ ዎ ስንል ኦ ኦ የሚል ድምፅ እናገኛለን። 5ኛ ፊደሎችን ስናገኘውን ኬ፣ ሄ፣ ዌ ስንል ኦ ኦ የሚል ድምፅ የለውም። ኬ፣ ሄ፣ ዌ ስንል ማንን ያለው ማለት ነው? ኤ የሚል ድምፅ ነው ያለው የ5ኛ ፊደል አናባቢውን። ስለዚህ ይሄንን በማወቅ ፊደሎቹን በደንብ በድምፅ እንደሰማችሁ ለመለየት በጣም ያግዛችኋል። ይህ ደግሞ ይህንን መረዳት መጻፍ ለሚያስቸግራችሁ በጣም ወሳኝ ነው። በተጨማሪም ሞክራችሁ እምቢ ካላችሁ እኛ ጋር ደውሉልን። ለ3 ወር እናስተምራለን። በጣም ትንሽ እገዛ የምትፈልጉ ተማሪዎች ካላችሁ ደግሞ ለ1 ወር መጨረስ ትችላላችሁ እኛ ጋር ማለት ነው። በ1 ወር መጻፍ ማንበብ። አሁን ፊደሎችን እያወቃችሁ ገጣጥሞ ማንበብ፣ ገጣጥሞ መጻፍ እንደዚህ የሚያስቸግራቸው ብዙ ልጆች አሉ። እንደ ቀልድ እኛ ጋር ጀምረው ህይወታቸው የተስተካከለ። ምክንያቱም በዚህ ጊዜ እንደምታውቁት ያው እንግዲህ አማርኛን ማንበብ መጻፍ አለመቻል ብቻ አይደለም እንግሊዘኛም ያስፈልጋል በዋናነት ማለት ነው። እና ያው ይሄንን ደግሞ መቻል ግዴታ ስለሆነ በዚህ ጊዜ ሞክሩት። እናንተም ትለወጡበታላችሁ፣ ትርፍ ታገኙበታላችሁ። አሁን 2ኛው ፊደል እናነባለን። ይሄ ፊደል ከ ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ።
ከዛ አሁን እዚህ ጋር ምሳሌዎችን ስንሰራት ይቺ ማለት አምስተኛ ፊደሏ ነች። አምስተኛ ፊደሎች ብዙ ጊዜ ቀለበት አላቸው እና የከ አምስተኛ ፊደል ኬ ነች። ኬ ከዛ ስድስተኛ ፊደሏ ደግሞ ክ። ይሄኛው ከተማ ከተማ። እሺ ይሄ ፊደል ሀ ነው። ሀ ብለን ነው የምናነበው። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። ለምሳሌዎች አሁን ይኸው ብንል ሀን እዚህ ጋር መጠቀም እንችላለን። ይሄ ደግሞ ሆነ ሆነ ሆነ። እሺ ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። እሺ አሁን እዚህ ጋር ደግሞ በወ ፊደል የተመሰረተ ቃል ወ አለች። እቺ ደግሞ የጠ ቤት አራተኛ ነች። ወጣ ወጣ። ኦኬ እዚህ ጋርም ደገምኩት ወጣ ነው። ይሄኛውም የሚለው አ ኡ ኢ አ ኤ እ ኦ። እንደገመው አ ኡ ኢ አ ኤ እ ኦ። ይሄ እዚህ ጋር ምን ይላል? አየ አየ። ይሄ እኔ እኔ እኔ። እሺ ደግሞ ዘ ነው። ዘ ዙ ዚ ዛ ዜ ዝ ዞ። እንድገመው ዘ ዙ ዚ ዛ ዜ ዝ ዞ። የተሰሩ ምሳሌዎችን ስናይ ዘመን ዘመን። እቺ ደግሞ አምስተኛ ፊደል ነች። ዜና ዜና ይላል ማለት ነው። በቀጣይ ቪዲዮ እስክንገናኝ እንግዲህ ይህንን ቪዲዮ ሌሎች እንዲማሩበት እንዲጠቀሙበት ሼር በማድረግ ሀሳባቸውንም ፍቅራቸውንም ደግሞ ኮመንት ላይ በማስቀመጥ አሳውቁኝ ማለት ነው። አመሰግናለሁ። ባላችሁበት ሰላም ሁሉ ከእናንተ ጋር ይሆን። ቻው